ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። በሸዋ ጠቅላይ ግዛት በተለያዩ ግንባሮች የተቀጣጠለው ከባድ ውጊያ ከአዲስ አበባ ደጃፍ ላይ መድረሱ ተሰማ። በሳሲት በደብረ ብርሃንና ከአዲስ አበባ በስተሰሜን በቅርብ ርቀት ላይ በምትገኘው ፍቼ ገነት ከተማም ድንገተኛ ወታደራዊ ኦፕሬሽን መካሄዱ ታውቋል። የከባድ መሳሪያዎች ድምጽ ባስተጋባበት በዚህ ውጊያም የሸዋ ጠቅላይ ግዛት አሳምነው እዝ የብልጽግናን የኮማንዶ ክፍለ ጦር ከበባ ውስጥ ማድረጉንና በርካታ የጦር መሳሪያዎችን መማረኩን ይፋ አድርጓል። ተጨማሪውን ይዘናል። የብልጽግናን የቀልድ ምርጫ አላጅብም ያሉት ተመራጭ ያገዛዙን የምርጫ ጥሪ የፖለቲካ ድራማና ቀልድ ነው ሲሉ ውድቅ አድርገው የፋኖን ትግል በይፋ መቀላቀላቸው ተገለጸ። ያገዛዙን የካቢኔና የፖለቲካ መዋቅር ሙሉ በሙሉ በመተው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝን የተቀላቀሉት ቄስ ንብረት በንጹሃን ላይ ግፍና ግድያ እየተፈጸመ የሚደረግ ምርጫ የጭካኔ ማራዘሚያ በመሆኑ የፋኖን ትግል ለመቀላቀል መወሰናቸው ተገልጿል። ዝርዝሩን አሰናድተናል። የምኒልክ ዕዝ 303ኛ አሳምነው ኮር 14ኛ ጥራሪ ክፍለ ጦር ታላቅ የተሃድሶ ፕሮግራም ፈጸመ። ሰራዊቱን ሙሉ ወታደራዊ አልባሳትን የማልበስና ለቀጣይ ተልዕኮ የማብቃትም ጠንካራ የሥነ ልቦና ዝግጅት እንዳደረገ የተገኘው መረጃ አመላክቷል። በመድረኩ ላይ የተገኙት ከፍተኛ የአማራ ፋኖ ብሔራዊ ንቅናቄ አመራሮች አብይ አህመድ በጦር ሜዳ ሙሉ በሙሉ በመሸነፉ ለመጨረሻው ድል ሰራዊቱ እንዲዘጋጅ ጥሪ አቅርበዋል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ የጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በሸዋ ጠቅላይ ግዛት በተለያዩ ግንባሮች የተቀጣጠለው ከባድ ውጊያ ከአዲስ አበባ ደጃፍ ላይ መድረሱ ተሰማ። በሳሲት በደብረ ብርሃንና ከአዲስ አበባ በስተሰሜን በቅርብ ርቀት ላይ በምትገኘው ፍቼ ገነት ከተማም ድንገተኛ ወታደራዊ ኦፕሬሽን መካሄዱ ታውቋል። የከባድ መሳሪያዎች ድምፅ ባስተጋባበት በዚህ ውጊያም የሸዋ ጠቅላይ ግዛት አሳምነው እዝ የብልጽግናን የኮማንዶ ክፍለ ጦር ከበባ ውስጥ ማድረጉንና በርካታ የጦር መሳሪያዎችን መማረኩን ይፋ አድርጓል። በሸዋ ጠቅላይ ግዛት ስር በሚገኙ የተለያዩ አካባቢዎች በብልጽግና ኃይሎችና በአካባቢው በሚንቀሳቀሱ አርበኞች መካከል ከባድ ውጊያ እየተካሄደ መሆኑንና ከአዲስ አበባ በ50 ኪሎ ሜትር ርቀት ላይ በሚገኘው ፍቼ ገነት ስኬታማ የከተማ ውስጥ ኦፕሬሽን መከናወኑን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት ክፍል ለአስራት ባደረሰው መረጃ አስታውቋል። የዙ መረጃ እንደሚያመለክተው በቀዳሚው ግንባር ያገዛዙ ሰራዊት መነሻውን ከሞጃና ወደራ ወረዳ ሰላ ድንጋይ ከተማ በማድረግ ወደ ሳሲትና አካባቢው ለመንቀሳቀስ ሙከራ ማድረጉን ተከትሎ የአፄ አምደ ጽዮን ኮር አሃዶች ከረፋዱ 2 ሰዓት ጀምሮ የተቀናጀ ጥቃት ፈጽመውበታል ብሏል። የብልጽግናው አገዛዝ 104ኛ ኮማንዶ ክፍለ ጦርና ጥምር ጦሩም የተፈጸመበትን ጥቃት ለመከላከል በሞርተር በዙ 23ና በዲሽቃ የታገዘ ከባድ ውጊያ ቢከፍትም የዙ አርበኞች ሰፊ ቀጠናን በመያዝ በፊላ ገነት፣ በአባ በርሶማ፣ ባይሶፌ፣ በሸጋ ገበያና በእንቧይ ባድ አካባቢዎች ከበባ ውስጥ አስገብተው ከፍተኛ ጉዳት ማድረሳቸው ተገልጿል። በተመሳሳይ የግንባር መረጃ ከአዲስ አበባ በቅርብ ርቀት ላይ በሚገኘው የከሰም ንዑስ ወረዳ ፍቼ ገነት ቀበሌ የከሰም 2ኛ ኮር ኃይለማርያም ማሞ ክፍለ ጦር ሰላም ሰው 3ኛ ሻለቃ የከተማ ውስጥ ድንገተኛ ኦፕሬሽን ማካሄዱ ተገልጿል። ከዋና ከተማዋ አዲስ አበባ በ50 ኪሎ ሜትር ርቀት ላይ በተከናወነው በዚህ ኦፕሬሽንም 6 ያገዛዙ ሰራዊት አባላት ሲደመሰሱ 3 አውቶማቲክ ክላሽንኮቭ ጠመንጃዎች፣ 2 የኤስኬኤስ መሳሪያዎችና 220 የክላሽንኮቭ ተተኳሽ ጥይቶች በምርኮ መያዛቸውንና ሻለቃው ግዳጁን አጠናቆ መመለሱ ተጠቅሷል። በሌላ በኩል በባሶና ወረና ወረዳ ከደብረ ብርሃን ከተማ 5 ኪሎ ሜትር ርቀት ገደማ በሚገኘው አጼ ዋሻ በተባለ ቦታ ከፍተኛ ትንቅንቅ ተደርጓል ተብሏል። ከደብረ ብርሃን ከጎሸባዶና ከደነባ ከተሞች የተንቀሳቀሰው የብልጽግና ጥምር ጦር አቶ ወርቁና ወጣት ድጋፊ ወርቁ በተባሉ አባትና ልጅ ላይ ከበባ ለማድረግ ቢሞክርም ሁለቱ ግለሰቦች በጠንካራ መከላከል መውጣታቸው ተገልጿል። ይህንን ተከትሎም የብልጽግናው ኃይል ከደነባ ከተማ የዙ 23 ከባድ መሳሪያ በማስጠጋት በድጋሚ ከበባ ለማድረግ ቢሞክርም የአጼ ዘርዓ ያዕቆብ 1ኛ ኮር የነጎድጓድ ክፍለ ጦር የ1ኛና የ3ኛ ሻለቃ ቃኞች ፈጣን የቆረጣ ምት በመሰንዘር ከ7 በላይ ያገዛዙ ወታደሮችን በመደምሰስና በርካታዎችን ማቁሰል መቻላቸውን እዙ በላከው የግንባር መረጃ ላይ ገልጿል። የብልጽግናን የቀልድ ምርጫ አላጅብም ያሉት ተመራጭ ያገዛዙን የምርጫ ጥሪ ውድቅ አድርገው
ህዝባዊውን የፋኖ ትግል በይፋ መቀላቀላቸው ተገለጸ። የአገዛዙን የካቢኔና የፖለቲካ መዋቅር በመተው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝን የተቀላቀሉት ቄስ ንብረት በንጹሐን ላይ ግፍና ግድያ እየተፈጸመ የሚደረግ ምርጫ የጭካኔ ማራዘሚያ በመሆኑ ህዝባዊውን የፋኖ ትግል መቀላቀላቸው ተገልጿል። በላስታ ቡግና ምርጫ ክልል የብልጽግና ፓርቲን ወክለው ለክልል ምክር ቤት ተወዳዳሪ ተብለው በይፋ ሲተዋወቁ የነበሩት ቄስ ንብረት አያሌው የአገዛዙን የምርጫ ጥሪና የፖለቲካ ድራማ ውድቅ በማድረግ ህዝባዊውን የፋኖ ትግል ተቀላቅለዋል ሲል የምኒልክ ዕዝ ህዝብ ግንኙነት ክፍል ለጣቢያችን ባደረሰው መረጃ ገልጿል። ከአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ አሳምነው ኮር የተገኘው መረጃ እንደሚያመለክተው ቄስ ንብረት አያሌው አምባገነኑ ስርዓት በአማራ ህዝብ ላይ እያካሄደ ያለውን ግድያ፣ መፈናቀልና ግፍ ለማስቀጠል የያዘውን የምርጫ ቀልድ አላጅብም በሚል ቁርጠኛ አቋም ወስደው ወደ በረሃው የነጻነት ትግል ወርደዋል ብሏል። ግለሰቡ የአገዛዙን የካቢኔና የፖለቲካ መዋቅር ሙሉ በሙሉ በመተውም በዛሬው ዕለት ግንቦት 14 ቀን 2018 ዓ.ም 303ኛ አሳምነው ኮርን በይፋ መቀላቀላቸውንም አሳውቋል። ቄስ ንብረት አያሌው ወደ ህዝባዊ ትግል በተቀላቀሉበት ወቅትም ባስተላለፉት መልእክት አገዛዙ በአንድ በኩል በንጹሐን ላይ የከባድ መሳሪያ እየተኮሰና ህዝብን እያደቀቀ በሌላ በኩል ምርጫ እናስመርጣለን ማለቱ ፍጹም የፖለቲካ ማታለያና የጭካኔው ማራዘሚያ መሆኑን ገልጸዋል። ቄስ ንብረት አክለውም የስርዓቱ አገልጋይ የሆኑ የውስጥ ካቢኔዎችና ተላላኪዎች ከእሳቸው ውሳኔ ትምህርት በመውሰድ ከህዝብ ጎን እንዲቆሙም ጥሪ ማቅረባቸው ታውቋል። የምኒልክ ዕዝ 303ኛ አሳምነው ኮር አመራሮች በበኩላቸው ቄስ ንብረት አያሌው የህዝባቸውን የሰቆቃ ድምፅ ሰምተውና የአገዛዙን ጥቅማ ጥቅም ንቀው የወሰዱትን ታሪካዊ ውሳኔ በከፍተኛ ክብር አድንቀዋል። ይህ እርምጃም አገዛዙ የምርጫ ቅስቀሳ በሚል ሽፋን ከፍተኛ አመራሮችንና የደህንነት ሰዎችን ወደ አማራ ክልል በመላክ የጀመረውን የምስጢር ሴራና የፖለቲካ ድራማ ገና ሳይጀመር ያከሸፈ ትልቅ የሞራል ስብራት መሆኑም ተገልጿል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎም በከተማም ሆነ በገጠር መዋቅር ውስጥ ያሉ የአገዛዙን ሴሎች በማፍረስ በከፍተኛ ወኔ ወደፊት እየገሰገሰ መሆኑንም ዕዙ ለጣቢያችን በላከው መረጃ በድጋሚ አረጋግጧል። የምኒልክ ዕዝ 303ኛ አሳምነው ኮር 14ኛ ጥራሪ ክፍለ ጦር ታላቅ የተሃድሶ ፕሮግራም ፈጸመ። ሰራዊቱን ሙሉ ወታደራዊ አልባሳትን የማልበስና ለቀጣይ ተልዕኮ የማብቃትም ጠንካራ የሥነ ልቦና ዝግጅት እንዳደረገ የተገኘው መረጃ አመላክቷል። በመድረኩ ላይ የተገኙት ከፍተኛ የአማራ ፋኖ ብሔራዊ ንቅናቄ አመራሮች አብይ አህመድ በጦር ሜዳ ሙሉ በሙሉ በመሸነፉ ለመጨረሻው ድል ሰራዊቱ እንዲዘጋጅ ጥሪ አቅርበዋል። ዝርዝሩ እንደሚከተለው ይቀርባል። የምኒልክ ዕዝ 303ኛ አሳምነው ኮር 14ኛ ጥራሪ ክፍለ ጦር የወታደራዊ አልባሳት ማልበስና የውስጥ ተሃድሶ መርሃ ግብር በታላቅ ስነ ስርዓት አካሂደዋል። የ303ኛ አሳምነው ኮር 14ኛ ጥራሪ ክፍለ ጦር አጠቃላይ ወታደራዊ ቁመናና ዝግጅት ሙሉ በሙሉ ለማሟላት እንዲሁም የሰራዊቱን የውስጥ አንድነትና ህብረት ይበልጥ ለማጠናከር ያለመ የውስጥ ተሃድሶ የእውቅና ሽልማት መርሃ ግብር በታላቅ ወታደራዊ ስነ ስርዓት የተከናወነው ትላንት ግንቦት 13 2018 ዓ.ም ነው። መድረኩም በምኒልክ ዕዝ ወታደራዊ አማካሪ በሆኑት ኮሎኔል ሞገስ ዘገየ በይፋ የተከፈተ ሲሆን መርሃ ግብሩ ከመጀመሩ አስቀድሞ ለህዝባዊ ዓላማና ለነጻነት ሲሉ ህይወታቸውን ለሰው ጓዶች መታሰቢያነት የሚሆን የክብር የህሊና ጸሎት ተደርጓል። ከተደረገው የህሊና ጸሎት በመቀጠል የሰራዊቱን የውጊያ ወኔ፣ የጽናት ታሪክና የውስጥ አንድነት የሚያንጸባርቅ ልዩ ልዩ የትግል መነባነቦችና ስነ ግጥሞች በታጋዮች ቀርበው ለታዳሚው ትልቅ ድምቀትን ፈጥረዋል። በዚህም የአፋብን ፖሊት ቢሮ አባልና ልዩ ዘመቻ መምሪያ የሆኑት ሻለቃ ያረጋል አሰፋ፣ የምኒልክ ዕዝ ምክትል ሰብሳቢ አርበኛ ረዳ ውበቱ፣ የምኒልክ ዕዝ ወታደራዊ አዛዥ አርበኛ ወንድሙ ማሩ፣ የምኒልክ ዕዝ ፖለቲካ ጉዳዮች መምሪያ ኃላፊ አርበኛ ሞገስ አባራው፣ የምኒልክ ዕዝ ጽህፈት ቤት ኃላፊ አርበኛ አለምነው መብራቱና ሌሎች የድርጅቱ የዕዝ የኮር የክፍለ ጦር ከፍተኛ አመራሮች ተገኝተዋል። በዚሁ ደማቅ መድረክ ላይ በትግሉ መስመር ውስጥ ከፍተኛ ተጋድሎና መስዋዕትነት ለከፈሉ የሰራዊት አባላት አመራሮች የላቀ የእውቅናና የሽልማት አሰጣጥ ስነ ስርዓትም ተከናውነዋል። በዚህም መሰረት በተለያዩ ወታደራዊ ውጊያዎች ላይ በጀግንነት ለቆሰሉ የክፍለ ጦሩ ታጋዮች የሞራልና የልዩ እውቅና ሽልማት፣ በትግሉ ላይ የህዝብን ሰላምና የውስጥ ደህንነት በበላይነት እያስጠበቁ ላሉ የጊዜያዊ ሲቪል መዋቅር አስተዳደር አካላት፣ ለምኒልክ ዕዝ ለሁሉም ኮሮችና ለልዩ ልዩ ዘመቻ ሽልማት ተበርክቶላቸዋል። በዚህም ሽልማት ላይ ከምኒልክ ዕዝ ወደ አፋብን የሥራ ኃላፊነት ተዘዋውረው በቁርጠኝነት እያገለገሉ ለሚገኙ ከፍተኛ አመራሮችም ሽልማት ተበርክቶላቸዋል።
በዚህም ሽልማት ላይ ከዚህ ቀደም የ14ኛ ጠራሪ ክፍለ ጦር አዛዥ ሆኖ የወታደራዊ ግዳጅ ምዕራፎችን በበላይነትና በስኬት ሲመራ ለነበረው በአሁኑ ወቅት ደግሞ የ303ኛ አሳምነው ኮር ወታደራዊ አዛዥ በመሆን እያገለገለ ለሚገኘው አርበኛ ብርሃን አሰፋ ክፍለ ጦሯ ጥልቅ አክብሮትና ውለታ ለመግለጽ ጥቁር ስናይፐር ስጦታ በክብር አበርክታለታለች ተብሏል። የአልባሳት ማልበስ እና የታድሶ መድረኩን ተከትሎ በተከናወኑ የንግግር መርሃ ግብሮች ላይ የሚኒሊክ እዝ ፖለቲካ መምሪያ ኃላፊ አርበኛ ሞገስ አባራው ለሰራዊቱ መልእክት ያስተላለፈ ሲሆን አርበኛው ባደረገው ንግግር እናንተ የአማራ ወይም የኢትዮጵያ ብቻ ሳይሆን የምስራቅ አፍሪካ ኩራት ናችሁ በማለት የሰራዊቱን ዓለም አቀፋዊና ቀጠናዊ የውጊያ ብቃትና ተሞክሮ ያደነቁ ሲሆን በቀጣይነትም ከእዙና ከድርጅቱ የሚሰጡ ማናቸውም አይነት ወታደራዊና ስትራቴጂካዊ ግዳጆችን በላቀ ድል ለመወጣት ዝግጁ እንዲሆኑ በጥብቅ መልእክቱን አስተላልፈዋል። ኮሎኔል ሞገስ ዘገየ በበኩሉ የአብይ አህመድ አስተዳደር ስርዓት በጦር ሜዳ ሙሉ በሙሉ መሸነፉንና መዳከሙን ጠቅሰው ሰራዊቱ የተሰለፈለትን ታሪካዊ ህዝባዊ ዓላማ በጽናት በመያዝ የአማራን ህዝብ ህልውና በማስከበር ተልእኮውን ዳር ለማድረስ እስከ መጨረሻው መታገል እንዳለበት አሳስበዋል። በታላቅ ድምቀትና በከፍተኛ የሞራል ስሜት የተካሄደው ይህ የ303ኛ አሳምነው ኮር 14ኛ ጠራሪ ክፍለ ጦር መርሃ ግብር የሰራዊቱን ወታደራዊ ቁመና፣ ስነ ልቦናዊ ዝግጅትና የውስጥ ህብረት ይበልጥ ባጠናከረ መልኩ በስኬት መጠናቀቁን ከቦታው የወጣው መረጃ አመልክቷል። በአማራ ክልል የደረሰበትን የፖለቲካና የወታደራዊ መዋቅር መፍረስ ለመታደግና የፋኖን የውስጥ ደጋፊዎችና ዲጂታል የመረጃ መረቦችን ለማደን በቀጥታ ከጠቅላይ ሚኒስትር ቢሮ የተመሩ 9 ዘመናዊ የጂፒኤስ መኪናዎችና የኢንሳ የደህንነት ባለሙያዎችን በሚስጥር ዋና ዋና ከተሞች ውስጥ ማሰማራቱ ተሰማ። አገዛዙ የምርጫ ቅስቀሳ የይስሙላ ሽፋንን በመጠቀም ከፍተኛ አመራሮቹንና የዲጂታል ግንኙነት ጠላፊዎችን ወደ ቀጠናው ያዘመተው በጦር ግንባር የደረሰበትን ክፉኛ ወታደራዊ ስብራት በከተሞች የደህንነት ሽብር ለመተካት መሆኑ ተረጋግጧል። የብልጽግናው አገዛዝ በአማራ ክልል የደረሰበትን የፖለቲካና የወታደራዊ መዋቅር መፍረስ ለመታደግና በክልሉ ምርጫ ለማድረግ የሚያስችል ቁመና ላይ ነኝ የሚል የሐሰት ገጽታ ለመገንባት ሲል ከፍተኛ የደህንነትና የቴክኖሎጂ ስምሪት ወደ ቀጠናው ማድረጉ ታውቋል። አገዛዙ ምርጫ ለማስፈጸም የሚያስችል አቅም እንዳለው ለማሳየትና የፋኖን ህዝባዊ የሎጂስቲክ የመረጃ ምንጮችና የውስጥ ደጋፊዎችን መዋቅር ሰብሮ ለማጥቃት በሚል ከፍተኛ የቴክኒክና የጂፒኤስ መሳሪያዎች የተጫኑባቸው 9 ልዩ ተሽከርካሪዎች ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ከተወጣጡ ከፍተኛ ባለሙያዎች ጋር በዋና ዋና ከተሞች ላይ በሚስጥር ማሰማራቱ ተረጋግጧል። ከደህንነት ምንጮች የተገኘው መረጃ እንደሚያመለክተው ይህ አዲስ የቴክኖሎጂ ስምሪት በቀጥታ በጠቅላይ ሚኒስትሩ ቢሮ ትዕዛዝ ሰጭነት የተመራ ነው ተብሏል። ዋና ዓላማውም በየከተሞች የሚገኙ የፋኖን የውስጥ ደጋፊዎች የመረጃ ሰንሰለቶችና ለግንባር የሚላኩ የባንክና የቁሳቁስ የሎጂስቲክ ምንጮችን በሳተላይትና በኮሚኒኬሽን መጥለፊያ መሳሪያዎች አማካኝነት መከታተልና ማጥቃት እንደሆነ ተገልጿል። እነዚህ ዘመናዊ የቴክኖሎጂ መኪናዎችና የተመደቡት የኢንሳ ባለሙያዎች በዋና ዋና ከተሞች ላይ የሚንቀሳቀሱ የፋኖ ደጋፊዎችን የስልክ ልውውጥ፣ የቴሌግራም መላክና መቀበል እንዲሁም የገንዘብ እንቅስቃሴዎችን ለመሰለል ስራ መጀመራቸው ታውቋል። የአገዛዙ ሰራዊት በጦር ግንባሮች በፋኖ ክንድ እየደረሰበት ያለውን ተከታታይ ወታደራዊ ስብራት በከተሞች በሚያደርገው የደህንነትና የሽብር አደን ለመተካት ከፍተኛ በጀት መድቦ እየተንቀሳቀሰ መሆኑንም ምንጮች አመልክተዋል። ምርጫ እናስመርጣለን በሚል ሽፋን የተከናወነው ይህ ስምሪት አገዛዙ በክልሉ ምርጫ ለማካሄድ የሚያስችል ቁጥጥር እንዳለው ለማስመሰል በሚያደርገው የቁልቁለት ጥረት 50 በመቶ የሚሆኑ ከፍተኛ የፓርቲው አመራሮችን፣ የኢንፎርሜሽን መረብ ደህንነት አስተዳደር ባለሙያዎችንና የደህንነት የጸረ መረጃ ሰዎችን ያካተተ ሰፊ ስምሪት ወደ አማራ ክልል አድርጓል። ከታማኝ የውስጥ አርበኞችና የደህንነት ምንጮች የተገኘው መረጃ እንደሚያመለክተው ይህ ከፍተኛ ስምሪት የተሰጠው የምርጫ ቅስቀሳ ማድረግ በሚል ሽፋን ቢሆንም ዋናውና የሚስጥር ተልዕኮ ግን በየከተሞችና በየቀበሌው ያለውን ህዝባዊ የፋኖ ደጋፊ መዋቅር መበጥበጥና መሰለል ነው ተብሏል። በፋኖ ክንድ የክልሉ መዋቅር ሙሉ በሙሉ በሚባል ደረጃ ከአገዛዙ ቁጥጥር ውጪ መሆኑን ተከትሎ የብልጽግናው ማዕከላዊ ኮሚቴ ግማሽ ያሉን ከፍተኛ አመራሮቹን ወደ ክልሉ በመላክ አደረጃጀቶችን በግዳጅ መልሶ ለማዋቀርና ህዝቡን ለማስመረጥ እየጣረ ይገኛል። ይሁን እንጂ የፋኖ ክንድ በየግንባሩ እያረገፈው ያለው የአገዛዙ ሰራዊትና የካቢኔ ስብስብ ያስደነገጣቸው እነዚሁ ከፍተኛ አመራሮችና የደህንነት ሰዎች ስምሪት በተሰጣቸው ዋና ዋና ከተሞች ውስጥ እንኳን በከፍተኛ ስጋትና ጥበቃ ተሸሽገው እንደሚገኙ መረጃዎች አመልክተዋል። የአስራት ሚዲያ የዜና ክፍል ይህንን የአገዛዙ
የአገዛዙን አዲስ የሚስጥርና የደህንነት ስምሪት ተከትሎ በከተሞች የሚገኙ የፋኖ ደጋፊዎች፣ የመረጃ አቀባዮችና ህዝባዊ ኃይሎች የስልክና የዲጂታል ግንኙነታቸውን በከፍተኛ ጥንቃቄ እንዲያደርጉ ያሳስባል። በተለይም የምርጫ ቅስቀሳና ምርጫ እናስፈጽማለን በሚል ሽፋን ወደ ቀጠናው የገቡትን ያገዛዙ የስለላና የጸረ መረጃ ሰሪዎችን እንቅስቃሴ በጥንቃቄ በመከታተል አስፈላጊውን ህዝባዊ ወታደራዊና ደህንነታዊ ጥንቃቄ እንዲወስዱ ጥሪውን ያቀርባል። ክቡራትና ክቡራን ቤተሰቦቻችን ለዛሬ ግንቦት 14 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ